እጀታቸው ብር በሙሉ ከውጭም የሚመጣ የቡና ማሳውን ለሁሉም በእነሱ አካውንት ላይ ነው የሚቀመጠው ነበረው። ምክንያቱም የወንጀል ብር ስለሆነ ወንጀል የሚሰራበት ብር ስለሆነ በራሱ አካውንት አያስቀምጥም ወይስ በዛ በቡና ድርጅት አይቀመጥም ነበር፣ በእነሱ ይቀመጥ ነበር። እነሱም ያው ማንኛውም ነገር ሰው ላይ ውሸትም ብንሰራ ጥሩም ብንሰራ የሰው ወንጀል የሆነ ጊዜ ሂዶ የሆነ ጊዜ ይፋ ይወጣል፣ የሆነ ጊዜ እውነቱ ይወጣል እና ይህ ነገር እውነቱ ወጣ። ስለዚህ እነዛ ሁለት ጓደኛሞች አንዷ ወንድሟ ከመስፍን ጋር እንዳለ፣ አንዷ ደግሞ እህቷ ከእሱ ጋር እንዳለች ተናግራ ነበር። እነዛ መጀመሪያ እህቴ ያምጣልኝ፣ አንዷም ደግሞ መጀመሪያ ወንድሜ ያምጣልኝና በእኛ አካውንት ብዙ ብር አለ። ያ ነገር ምንም ነገር አያደርግልንም። እኛም ከጊዜ በኋላ የተጠራጠር መተናል። የሰው ብር እንደሆነ ተጠራጠር ነበር። ምክንያቱም ይህን ያህል ድርጅት እንዴት ይህን ትልቅ የሆነ ድርጅት እንዴት የዛ ድርጅት የተሰራበት ብርን እንዴት በግል ሰው አካውንት ይቀመጣል ብለን ተጠራጥረን ነበር። ብዙም ነገር ጥርጣሬ የሚያሳይ ነገር ያየን ነበር። ስለዚህ ከዛ በኋላ ይሄ ብር የወንጀል ብር እንደሆነ የእሱ ብር እንዳልሆነ የተጠራጠርን ነበረ። ግን እኛ ስለፈራን እኔ እህቴ እሱ ጋር ነው ያለችው፣ እኔ ወንድሜ እዛ ጋር ስላለ የእሱን ደግሞ በጣም ጨካኝ እንደሆነ ሰምተን ነበረ። ስለዚህ አንተ እህቴን አምጣልኝ ወንድሜን አምጣልኝና ይሄ ብር ሙሉ በሙሉ በአካውንቴ ላይ ምንም ሳይቀር ወደ እናንተ አስተላልፋለሁ ብሎ ቃል ገብተው ነበር። በዛ አጋጣሚ ደግሞ የነስራኝ ተሯሩጦ አንዷ እህቷ ተገኝታለች። ይህን ደግሞ እህቷ እንድትገኝ ያደረገ መጀመሪያ መስፍን የሆነ ልጅ ስራቶ ከገጠር አዲስ አበባ መጥቶ ሊቀጥረው በተስማሙ ሰዓት በአጋጣሚ ከነስራኝ ተገናኝተው ነበር። እንደዚህ ስራ አለ እዛ ስራ ነው ስለው ጊዜ ተስማምተው ሙሉ በሙሉ ኢንፎርሜሽን እንዲያቀብለው ማለት መስፍን ጋር ተቀጥሮ ነው የሚሰራው። ይሄ ልጅ ሹፌር ነው፣ ግን ያለው መረጃ እያንዳንዱ የነስራኝ ያቀብለው ነበር። ስለዚህ አሁን ልጅቷ የት እንዳለች ይሄ ልጅ ተናግረዋል። ያ ልጅ ምክንያቱም በቃ ወጣ ከዛ ቤት፣ ምክንያቱም ሙሉ ኢንፎርሜሽን ለነስራኝ ነው የሚያቀብለው ነበረው። ልጅቷ ተገኝታለች አልሐምዱሊላ። ግን የአይምሮ ጭንቀት ብዙ በሽታ አለባት። ብቻ ትምህርቷም አትማርም። ምክንያቱም እህቷ ያላት ትምህርቷ የተማረች ነው፣ ስራም የሰራች ነው። ግን በአካል መታታይሽም በስልክ አውሪያት ምናምን ነው የሚላት ተነበረው መስፍን። እሷም አሁን ዛሬ እህቷ ስትገኝ ምናለች? በስንት መከራና በስንት ስቃይ ነው ስልክ የሚያስደውሉኝ የነበረው። ሌላ ነገር ምንም ነገር መናገር አልችልም ነበር። ብቻ ደህና ነኝ ምግብ ትበያለሽ ወይ ስትኝ አዎ ወልሽ ነበረ። ምግብ በስንት መከራ ነው የሚመጣልኝ ብላ ነው የእህቷ ነገረቻት። በመጨረሻ ከእህቷ ተገናኘች። እንኳን ደስ አለሽ። 3 ዓመት በሙሉ ምንም ነገር ሳይገናኙ በስልክ ብቻ ነበር። በአካል ቤተሰቦቿ ጋር ሂዳ አታውቅም። እሷም ከሀገር ቤት ስትመጣ ጊዜ እህቴ መጀመሪያ መስፍን ጋር 5 ወር ከሰራች በኋላ ነው ደውላ ነይ እንደዚህ ስራ አለ መስፍን ጋር ስለኝ፣ መስፍን አገራችን ላይ በጣም ሀብታም የተከበረ በጣም ጥሩ በጣም ሩህሩህ የሆነ እንደሆነ ነው በሀገራችን ላይ የምናውቀው። እሱ ጋር የሚሰራ ሰው እድል ያጋጠመው ሰው ወይስ እድለኝ እንደሆነ ሰው ነው እኛ ጋር የሚቆጠረው እንጂ እንደዚህ ሰውን የቁም እስረኛ ወይስ በቁሙ በህይወት ያለ እንደሚገል እኛ አናውቅም ነበረ ብላ ነው የተናገረችው። ግን እሷ የተማረችው ነገር የለም፣ ምንም ነገር የለም። እዛ ውስጥ ደግሞ እሷን የሚጠብቃት ጠበቃ ነበረ። ከሱ ጋር ፍቅር ጀምራ ነበረ። ያ ነገር ደግሞ ያ ፍቅረኛዋ ሁለታቸው ተያይዘው ሊጠፉ ፈልገው ሲያስመልጣት ጊዜ ከሱ ጋር የሚሰሩ ጓደኞቹ ለመስፍን ነግረውት ጓደኛዋ ተገደለ። ዛሬ ነው የሰማችሁ። ይሄም መርዶ በጣም ከባድ ነው። ደስታ መርዶ ነው የሰማችሁ። ደስታው ምንድነው ብትሉኝ ከእህቷ ጋር ተገናኝታለች። ከቆም እስረኛ 3 ዓመት በሙሉ የቆም እስረኛ ነው ያደረጋት የነበረው መስፍን። አትወጣም፣ ጭንቀት ነው። በአንድ ቤት 3 ዓመት በሙሉ ፀሐይን ሳታዩ ምግብን ሰው ያቀበላችሁ አንድ ክፍል ብቻ ቁጭ ማለት በጣም ከባድ ነው። በጣም ከባድ። በጣም ጎበዝ ናት፣ ግን የአይምሮ ጭንቀት መጥቶባታል። በጣም ከባድ ነው። ጭንቀት የደረሰበት ሰው ነው እንጂ አያውቀውም። የደረሰበት ሰው ግን ጭንቀትን ከምንም በሽታ በላይ በሽታ ነው ጭንቀት ማለት እና እህቷ ማገኘች። ከአሁን በኋላ ከመስፍን ቁጥጥር ስር ወጥታለች። አልሐምዱሊላ በነስራይን እጅ ገብታለች። ነገር ግን ፍቅረኛዋ ተገሎባታል። በጣም የሚያሳዝን ነገር ይሄ ፍቅረኛዋ እንዲገደል ያደረገው ልጅ ደረቱ ነፍቶ ነው የሚያወራ ነበረው። ደረቱ ነፍቶ
በቃ ተገደለ። እሷ ሊያስመልጥህ ተገደለ። ምንም አታምጡ ምንም እንደዛ ብሎ ነው ደረቱ ነፍቶ ነው የሚያወራው ነበረው። ግን በመጨረሻ ምን እንደሚሆን አይታወቅም። ልጅቷን ከእህቷ ጋር ተገናኝታለች። ያ ልጅ ደግሞ ያለበትን አልታወቀም። ምክንያቱም ያ ከነሱ ጋር ያለውን እንደሚናገር ደግሞ እርግጠኛ ነኝ ብዬ ተስፋ አድርጋለሁ። ግን መስፍን አሁንም ስራው የሰራ ነው። እዛ እነሱ ውስጥ ቁጭ ብሎ የሚሰራውን ደግሞ ተናግረዋል። ምክንያቱም እንዳለ በሱ ዙሪያ የሚሰሩ ሌላ ሰዎች ማለት ዘመድ ያልሆኑ በምንም ነገር የማይገናኙ ሰዎች በሙሉ እንዳለ በማን ነው በንስራይን ውስጥ ገብተዋል። አሁን ማን ነው እና መስፍን ካሁን በኋላ አለቀለት፣ እጅ ብሰጥ ይሻላል ነው ምለው እንደኔ። ምክንያቱም እዛ ውስጥ ሆኖ የሚሰራ የመስፍን ተቀጣሪ የነስራይን ሙሉ ኢንፎርሜሽን የሚያደርሰውን ተናግሯል። የእሱ ፋሚሊ ብቻ ናቸው እንጂ እንዳለ በአንተ ስር ቁጥጥር ገብተዋል። ስለዚህ ካሁን በኋላ መስፍን ኢንሻላህ በቅርብ በአንተ እጅ ውስጥ ይገባል። የአንዷ ብር የተቀመጠባት ሴትዋ ወንድሟ ብቻ አሁን ማግኘት ነው ያለባቸው። እሱም እንዲገኝ ሁላችንም ዱአም ጸሎትን ማድረግ አለብን። መስፍን ተይዞ እነ ስራይን ድካማቸው ውጤታማ ሆነው ደስተኛ የሚሆኑበት ጊዜ ቅርብ ይሆንልን። ምክንያቱም በመስፍን ስር ብዙ ሰው ሞተዋል። ባለፈ እንዳያችሁ አለማየሁ እኔ በአይኔ አይቼ የቪዲዮ ማስረጃ አለኝ። እሱ ሁለት ሰዎች ገለዋቸዋል። አንድ ክፍል አስገብቶ ብሎ ተናግረዋል። ዛሬም ያው አንድ ወጥተዋል። እዛ ጠባቂ ሆኖ የሚሰራው ነው የተገደለው። ለምን ልጅቷ ልታስመልጣት ነው የሞከርከው ተብሎ ነው የተገደለው ብሎ ነው የተናገረው። ብቻ ከባድ ነው። ሰው ምንም በማሰራው ነገር በሰውን ብር እንደፈለገ የጨፈረ መስፍን ሰዎችን በሙሉ ምንም ሳይመስለው ህይወታቸው አጥፍተዋል። በደካማ ጎናቸው ገብተው እሱ ስር አስገብተው እንደፈለገ ተጫውቶባቸው በመጨረሻ ግን እንኩን ሞት ቀመሱ አላቸው። እሱ እድሜውን እስከ መቼ እንደሚኖር አያውቅም። ሰው በሰው ንብረት ይህናል እንዲደረቱ ነፍቶ ይኖራል። አይምሮን በዚህ ሊቅ ቆሻል። እንዲህ ለብር ብሎ ሰውን ህይወት ማጥፋት። ነገ ሰርተን እንለውጣለን፣ ቤተሰቦቻችን እንለውጣለን ያሉ ወጣቶች እኮ ናቸው ትምህርታቸው እንዳይማሩ ከቤተሰባቸው እንዳይማሩ ግማሻቸው እብድ አድርጎ ግማሻቸው እንደዚህ ገሎ። እኔ አላቅም የመስፍን መጨረሻ ምን እንደሚሆን አላቅም። ራሱና ፈጣሪ ነው የሚያውቀው። ምክንያቱም እኛ ምንም የምናውቀው ነገር የለም። አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀው። ግን ሆነም ቀረ የእጁ ማግኘት አለበት መስፍንን። እነዚህ የገደላቸው ሰዎችን ሙሉ ካሳ መካስ አለበት። ሙሽ ካሳ ሳይሆን እንደነሱ በአደባባይ መገደል ነው ያለበት። ስራ ትሰራላችሁ ብሎ ከቤተሰባቸው ነጥሎ አምጥቷቸው ለምን ነው የሚገላቸው? እሱ የሚሰራው በሰው ብር በራሱ ብር አይደለም፣ በላቡ የመጣ አይደል፣ የሰው ላብን። ሰው በሰው ላብ ይሄናል እንዲህ ተዘማጽበው ይኖራል? እንዲህ ባላህ እንደዚህ ደስተኛ ሆኖ ይኖራል? መጨረሻህን አላህ ያሳምርልህ። እኔ ምክንያቱም በሱ ስራ ማንንም አይገባም። የማናችንን መጨረሻ አላህ ሱብሃነሁ ወተዓላ ነው ብቻ ነው የሚያውቀው። ሀቲማችን አላህ ያሳምርን እንላቸዋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።